سلام 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 كون البابا سلام لعل كله مدارك تعالبو በኢትዮጵያና ኤርትራ መንግስታት የተጀመረው ሰላምን እውን በማድረግ ሀገራቱ በሞቀ ፍቅር ውስጥ በመግባትና በሀገራቱ የነበረው ጥላቻ በማስወገድ ወደ ሰላም ጉዞ መቀላቀላቸውን ተከትሎ የሁለቱ ሀገራት ህዝቦች ደስታቸውን በአደባባይ እየገለጹ ይገኛሉ። የሁለቱ ሀገራት ህዝቦች ከ20 ዓመታት በላይ የነበረው ግንብ በመፍረሱ በሁለቱ ሀገራት ህዝቦች መካከል የፍቅርና የአንድነት መዝሙር እየተዘመረ ይገኛል። በሁለቱ ሀገራት መሪዎች እየተደረጉ ያሉ የዲፕሎማሲያዊ ግንኙነቶች ከሁለት አስርተ ዓመታት በላይ ተለያይተው የነበሩ ህዝቦች ወደ ቀድሞ ፍቅራቸው ለመመለስ ቤተሰብ፣ ዘመድ፣ ጓደኛ እንዲሁም የቀድሞ ጎረቤት ጋር የስልክ ግንኙነት ማድረግ ጀምረዋል። በዚህም አዲስ አበባና አስመራ በአካል ለመገናኘት ቀነቀጠሮ የያዙ በርካታ ናቸው። የሁለቱ ሀገራት ሰንደቅ ዓላማዎች የሰላም ነጋሪት ሊነግሩ በአዲስ አበባና በአስመራ ከፍ ብለው ደምቀው ታይተዋል። ሁለቱም ፍቅር ያሸንፋል በሚል የጸና አቋም ጥላቻን ደምስሰዋል። ይህ የሁለቱ ሀገራት መሪዎች እያደረጉት ያለው የሰላም ጉዞ ወደ ህዝቡ ገብቶ ሁሉም በያለበት ቤተሰቡን፣ ወዳጅ ጓደኛውን፣ የቀድሞ ጎረቤቱ በማፈላለግ ስራ ተጠምደዋል። በኢፌዴሪ ጠቅላይ ሚኒስትር የተመራው የልኡካን ቡድን ወደ አስመራ በመጓዝ ያደረገው ቆይታ ከሁለቱም ሀገራት ህዝቦች ባለፈ የዓለምን መሪዎች ትኩረት መሳብ የቻለ የዓለም አቀፍ መገናኛ ብዙሃን መነጋገሪያ አጀንዳ ሆኖም ሰንብቷል። አዲስ አበባ በትናንትናው ዕለት ሐምሌ 7 ቀን 2010 ዓ.ም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ22 ዓመታት በኋላ ከልኡካን ቡድናቸው መምጣት ጋር ተያይዞ የታየው የህዝብ አቀባበል ሌላው ተአምር ሆኖ ውሏል። ይህ አዲስ የግንኙነት ምዕራፍ የፈጠረው መልካም አጋጣሚ መቼም ቢሆን ከልባችን ልናወጣው የማንችለውን ታሪክ ማሳይቶናል። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 2 ልዩ ስሙ 7ኛ ሞቢል ሰፈር ተብሎ በሚጠራው አካባቢ የታየው የጎረቤታሞች ታሪክ በአካባቢው ላሉ ነዋሪዎች ሁሉ ሳይቀር ድርብ ደስታን የፈጠረ ሆኗል። ዓለም መጥቷል። በየቤቱ ቡና ጠጡ ከምንላቸው ሁላችንም ሰብሰብ ብለን አንድ ላይ ሆነን በጋራ ለምን ደስታ እንተናል። አንደኛ ከጊዜ ማጥፋያ እሳቸውም ጊዜ ላይ ኖራቸው ይችላል እና ይሄንን ሐሳብ አፈለኩ እሱም ትክክል ነው። በየቤታችን ቡና ጠጡ ከምንል በጋራ ሸራን ተብሎ ወደ አንድነት የነበሩበት አካባቢ ድሮችን ነዋሪዎችን ተሰባሰቡ ሁሉም በደስታ ዘሮ ዓለም ነጋሽ ለኔ እናት ናቸው። እሳቸው ከወጡ ጊዜ ጀምሮ ማለት ለኔ ከሳቸው ኩያ ያገሳቸው ልጆች 3-4 ልጆች አሉ ከኔ ጋር ኩያው ዛሬ እኔ እናቴን እንዳገኘው ከቤተሰቤ ጋር እንደተቀላቀልኩ ነው የምቆጥረው። እጅግ በጣም ደስተኛ ነኝ። ይሄ የምታዩት በሙሉ ይሄን ያዘጋጁት ድር ሴቶች አሉ። የዚህ ድር መስራች ወይዘሮ ዓለም ነጋሽ ናቸው። በዚህ አጋጣሚ መናገር ፈልጋለሁ። ያ የድር ማህበሩ ሰራተኛ የሰፈሩ ያካባቢ ቅያሰው ይሄን ደስታውን ለመግለጽ እሳቸውን በደስታ ለመቀበል ይሄን ዝግጅት ላይ እየተዘጋጀን ያለው። በዚህ አካባቢ የሚገኙ ሴቶች በዚህ ሰዓት በአንድ ስራ ተጠምደዋል። ለዚህ ምክንያት ደግሞ እዚህ ሰፈር ከ20 ዓመታት በፊት በሰፈሩ በማህበራዊ ተግባቦታቸው የሚታወቁትን ልዩ እንግዳ ለመቀበል ዝግጅት እያደረጉ ነው የሚገኙት። በብዙ ነገር አብረን ከተማ ብዙ አመት ኖረናል። ጎረቤቶቻችን አንድ ግዳነ እና ረጅም ጊዜ ነው ማህበራዊ ነገሮችን በሰንበት ተገናኛለን በሐዘን ብዙ ጊዜ ቢያንስ ቤተሰላሳ እኔ በእድሜ አስታውሳለሁ። ጉርብትናውን ምትለሳ እኔ ስጋ ቤተሰብ እንደሆነ ነው ማቀው።
ቤተሰብ አብሮ አደግ ቤታቸው እሳቸው ቤት ከልጆቻቸው ጋር ገብቼ አድጌ ተምሬ ከአንድ ክፍል እስከ 8 ክፍል ከልጆቻቸው ጋር ተምሬያለሁ። የነበረን ዝምድና ለኔ ወይዘሮ ዓለም ነጋሽ እንደ እናት ናቸው። እማያቸውም እናት ብዬ የምምላቸው ከእናቴ እኩል እሳቸው ነው። ወይዘሮ ዓለም ነጋሽ በሰፈሩ ሲቀላቀሉ የ20 ዓመት ወጣት ነበሩ። በያኔው ዘመን ኤርትራውያን ወደ የሀገራቸው ሂዱ በተባለበት ጊዜ ከባለቤታቸው ጋር የወለዱት ልጃቸውን ይዘው ያለቀሱ የሚወዷቸውን ጎረቤቶቻቸውን ጥለው ወደ ኤርትራ ከሄዱ ቤተሰቦች መካከል አንዷ ናቸው። ይህ መሰል ታሪክ በብዙዎቹ ኢትዮጵያውያንና ኤርትራውያን ተከስቶ ያለፈ መጥፎ ጠባሳ ነው። ስንለያይ ግን በለቅሶ እሱማ ይወራል። ሐዘን ለቅሶ ዋይታ ነው። ሐዘን በቃ እንደሞቱ ተደርጎ ነው በቃ ተለቃቅሰን የተለያየ ነው። ንብረታቸውን አውጥተው ሲሸጡ ለሰውም ሲሰጡ ያያያየን በጣም እያዘብናል። አብርቶ ኖሮ እንኖርበታለን ሲሉ ሳይኖሩ ሲቀሩ በጣም ያሳዝናል። እኔ ለመናገር የዛን ጊዜ የሄዱ ጊዜ የነበሩ ሰዎች አሉ። በርግጥ የዛን ጊዜ ከሌሊት 11 ሰዓት ጀምረን ማለት ነው ሌሊት 11 እስከ 4 ሰዓት ሲለቀስ ነበር እዚህ ጋር ይሄ ቦታ ላይ እነሱን ለመሸኘት ማለት ነው። በዛን ጊዜ አልቅሰን ጓደኞቻችንን ተሸኛኝተናል። ቁርአን ሰጥቼ መጽሐፍ ቅዱስ ሰጥተው ከአይዳ ጋር ከመጣው ተላይተናል። ስንኖር አብረን ማህበረሰብ በጣም ደስ የሚል ድግስ አለ። እኔ በተለይ ያኔ ሙሽራ ነበርኩ ስመጣ ደስ ሰፈር እሷ እኔ እናቴ ናት ዓለም ማለት እንደ ልጇ ነው ያየችኝ። እኔም እንደ እናቴ ሆኜ ነበር አብረን ይኖርነው በፍቅር እኛ እናቀም እኔ ትግሬ ነሽ ኤርትራ ነሽ አማራ ነሽ አንባባል ነበር። ኢትዮጵያ ፍቅር ነበር ሰላም ነበርና እንግዲህ ግጭት ነው ጊዜ ያመጣው ነገር ነው። ተለያየ ስንለያይ ደግሞ በለቅሶ በእንባ እንጃ እንዴት ይልንገር። ወይዘሮ ዓለም ይህንን ሁሉ አልፎ በሁለቱ ሀገራት የተጀመረውን ሰላማዊ ግንኙነት ከሰሙ ጀምሮ የናፈቋቸውን ጎረቤቶቻቸውን ለመጠየቅ በሱዳን አድርገው የቀድሞ ሰፈራቸውን ለማየት አዲስ አበባ ገብተዋል። እርሳቸውን ለመቀበል በመካሄድ ላይ የነበረው ዝግጅት ተጠናቋል። የሰፈሩ ወጣቶች ድንኳን ጥለዋል። እናቶችም የባህል ልብሳቸውን ለብሰዋል። በጉጉት እየተጠበቁ ያሉት የቀድሞ የሰፈሩ ሰው ወይዘሮ ዓለም ነጋሽ ከሰፈሩ ሰው ጋር እየተላቀሱ በወጡበት ሰፈር ከ20 ዓመታት በኋላ በአካል በቦታው ላይ ተገኝተዋል። በእንትን ነው ማቀው በቴክኖሎጂ ነበር ማቀው ሲና ማታቀቦት ጀምር እሺ አንተ ነው የምጠብቀው እሺ እስክትወጣልኝ እኔ ነው ያሬድ
በደስታና በናፍቆት ሲቃ የተገናኙት ወይዘሮ ዓለም የቀድሞ የሰፈራቸው ጓደኞቻቸው በማግኘታቸው የተሰማቸው ደስታ ቃላት ያጠራቸው እንዲህ ነበር የገለጹት። አስመራም ትመጣ ልጅ ሆኜ የ18 ዓመት የ20 ዓመት ነው የመጣሁ እዚህ ቀጥታ እዚህ ቤት ነው የገባሁ። ከዛ ወዲያ ማላልኩም እስከምን ይሄድ ድረስ ከአንድ ሰውም ሳልጣላ ከአንድ ሰውም በፍቅር በደስታ ዓለምዬ እያለ እንትናዬ እየተባባልን ለዚህ ደረስን። 20 ዓመት ደግሞ ተለያይተን እንኳን ሞት አልሆነ ይኸው ተገናኘን። ደግሞ ይሄንን አበቃን። በ20 ዓመታችን ነው የተገናኘነው። ለመውራት አልችልም መውራት አልችልም። አሁን እንኳን እሱን አለፈና እንኳን ይሄንን ደስ መጣልን እንኳን ተገናኘን። ምን ልበል ዘንቀን ነው ቤታችን ተተኝተና እየሄድን እንዴት አድርገን ግሎጣው እንዴት ከዚህ አይናችሁ ያያችሁ ነው ለኔ ሰው ይበቃል። በቃ ምን ልበል መግለጥም አልችልም። ከዚህ የበለጠ አንድ ነገር ብኖረኝ እንደዛ አድርገው ይቀበሉኝ ነበር፣ እንደዛ አድርገው እንደደሰት ነበር። ምን ልበል እንጃ መናገር ማቅተኛል፣ መናገር አልችልም። ተክሌ በርሄ የወይዘሮ ዓለም ብቸኛ ልጃቸው ነው። በዚህ ሰፈር ተወልዶ ባደገባት ስፍራ ከ20 ዓመት በኋላ በመገኘቱና የቀድሞ ጎረቤት ጓደኞቹ በአካል በመገናኘቱ የተሰማው ስሜት ልዩ መሆኑን ገልጿል። እኛ ተወልደን ያደግነው እዚህ ነው። ከዚህ ሰፈር የትም መቼም በፍቅር ከነዚህም ሁሉም ታያቸው እህት ወንድሞቼ ጋር በፍቅር ነው ነበር። ያ መጥፎ ጊዜ መጣና ለያየን። እኔም ከእናቴ ተለያይቼ ውጭ ነው የምኖረው። እኔ አሁን በሱዳን አድርጌ ነው እናቴን ያመጣኋት። አጋጣሚ ሆኖ ደግሞ እንዴ ተፈጥሮ ስናይ እንጃ እኔ ድጋሜ ተወልኩ ያልንም ቆጥሮ ዛሬ እንደዚህ ቀበሉኛል ብዬ አላሰብኩም። እና አመሰግናችኋለሁ ብቻ የሰፈር ልጆች፣ እናቶቼ፣ አባቶቼ ሁሉም ምስጋና ለእናንተ ይድረስ። መናገር በጣም ከባድ ነው። በጣም ካሳለፍኩት ጊዜ አንፃር በጣም ከባድ ነው። ወይዘሮ ዓለሚቱ ለማ የአዲስ ከተማ ክፍለ ከተማ ነዋሪ ናቸው። የኢትዮ ኤርትራ ግጭት ብዙ ነገር ቢያሳጣቸውም አሁን የመጣው ሰላም እንዳስደሰታቸው ይናገራሉ። ባሌን ያጣሁባት ምድር፣ ኑሮዬን ያጣሁበት ምድር ኤርትራ፣ ጎጆዬን ያጣሁበት ምድር፣ አባቴን ያጣሁበት ምድር፣ ወንድሞቼም እንደዚህ የቆሰሉባት የደሙባት ሀገር ነው። ግን አሁን እንደዚህ ሰላም ወርዶ መገናኘት እጅግ በጣም ደስ ይላል። በጣም ከሚገባው በላይ ይሄ ማንም አይደለም ያደረገው እግዚአብሔር ነው። እግዚአብሔር ይሄን ፈቅዶ ላገናኘን አምላክ እግዚአብሔር ይመስገን። ፈጣሪ ነው የማመሰግነው። ሰው አይደለም። ይሄንን መንግስት ያመጣልን ሰው አይደለም። እግዚአብሔር አስቦልን። ወይዘሮ ዓለሚቱ የአባታቸው 7 ልጆች ኤርትራ ውስጥ ናቸው። በመልክ ይሁን በስም አያውቋቸው። ይህ በመሆኑ የእግር እሳት ሆኖባቸዋል። ወንድምና እህቶቻቸውን ለማግኘት ትልቅ ህልም አላቸው። እሳቸው የሚያውቁት የአባታቸውን ስም ብቻ ነው። ለምሳሌ አባቴ አክሱም ነበር ነው እዛው 7 ልጆች ወልዷል። አላቃቸው ፈጣሪ ካለ ላገኛቸው ይችላል። እህቶቼ ወንድሞቼ አላቃቸው። እሷ ኤርትራዊ ስለሆነች ያው ይዛቸው ሄደች። በመሀል እሱና ያው ጸበኛ ስለነበሩ እሱ ደግሞ ወግኖ ያለበትን እስከ ህይወት ዳርቻው ድረስ ኖረ ሞተ። ሳውዲ በቃ ለወደፊቱ ግን እግዚአብሔር በሰላም ለማገናኘት ያብቃን። ተስፋ አለኝ እኔ ላገኛቸው እህቶቼ አላቃቸው። በዚህ መሰል ታሪክ በደም የተሳሰሩ ቤተሰቦች ሳይገናኙ የተለያዩ ብዙዎች ናቸው። በአሁኑ ወቅት በሁለቱ ሀገራት ሰላም መምጣትን ተከትሎ ህዝቦቻቸው ተስፋና ራዕይ ሰንቀዋል። በዚህ ሰፈር ደስታና ፍቅር ትልቅ ማሳያ መሆኑ በሄድንበት ለመታዘብ ችለናል። ሃይማኖት በጎሳ በብሔር በእንደዚህ ያለ ለዓለም ህዝብ ትልቅ ነበርን ትልቅ የሚለው ነገር እየጀመርን ነው ብዬ ነው የማስበው። ይሄ ትልቅ ነገር ነው ለሰው ልጆች በአጠቃላይ መፋቀር፣ አንድነት፣ መታወቅ እና አዲሱ ዓላማችን ደግሞ ፍቅር፣ አንድነት፣ መደመር የተባለው ነገር ለኔ ውስጤ ነው አይኔ ነው። በቃ መናገር ያቅተኛል። ደስ ብሎኛል በጣም እኔ ብቻ ነው ሁሉም ኢትዮጵያ ነው የተደሰተው። ቃላት ያጥራል። እንዴት ብዬ ልንገርክ? አንድ ነን እኮ በቃ እኔ እንጃ መናገር ያቅተኛል። በጣም እጅግ በጣም ተደስተናል። እግዚአብሔር ይመስገን። በሁለቱ ሀገራት የተጀመረው የሰላም ጉዞ ስኬታማ እንዲሆን ከሁሉም የሰላም መዝሙር ይጠበቃል። ያው እንግዲህ ሀገራችን ራሱ የሆነ መንግስትና አስተዳደር ስርዓት አላት። ማንኛውም ነገሮች በህግና በደንብ ይሄዳሉ ብዬ ተጠብቃለሁ። ከዛ በተጨማሪ ግን በኤርትራና በኢትዮጵያ መሀል
እንደው ምንም ብዬ ልንገር ምንም ምክንያት የለም ይሄን አርጉ አንድ ህዝብ ነው አንድ ሀገር ነው ብዬ ነው በውስጤ የማምነው ይሄንንም ተስፋ አደርጋለሁ ወደፊት እንደተደመሩ እኛም እነሱን ደምረናል እኛ ኢትዮጵያን አንድ ላይ እንደተደመርን አልፈን ተርፈን ኤርትራን ስለተደመረ በጣም ደስ ብሎኛል ፍቅር አንድነት መደመር እላለሁ ያልሞተ ሰው ሁሉን ነገር አየን ለልጆቻችን ደግሞ መልካሙ ነገር እንዲገጥማቸው እንፈልጋለን ሰላም ነገር እንዲሆን ተስማምቶ እንዲሰሩ ፍቅሩ እንዲሆን ምኞታችን እግዚአብሔር ያመጣው ደስታ አትመልስልን ብለን በየቤተ ክርስቲያኑ በየምንም ሄደን መጸለይ ነው የኛ እንደ እናቶች ማለት ነው አሁን እንደ ድሮ ፍቅራችን መልስልን አንድ እንሁን ሌላ ነገር መሐላችን ላይ እንዳይገባ ብለን ቤተ ክርስቲያን ሄደን መጸለይ ይሄ ትልቅ ትምህርት ነው ከግጭት ምንም የሚመጣ ነገር የለም ሀብት አልቀዋል ህዝብ አልቀዋል ብዙ ወጣት ይረግፈው ብዙ ሀብት ብዙ ነገር ነው እና ከግጭት ምን ይመጣል ከሰላም ግን ብዙ ነገር ታገኛለህ ከፍቅር ብዙ ነገር ይገኛል እና እግዚአብሔር ይመስገን ትልቅ ነገር ነው በዚሁ እንቀጥልበት ነው ማለት ነው ወይ ከአሁን በኋላማ በቃ ፍቅርና ደስታ አንድነት አንድ ላይ ያ አሁን ፈቅጣ ያ ሁሉ ነገር አይተን ይሄንን ደርሰን ሁለተኛ ይሄንን የነበረ ተመልሶ መጣል ብዬ አላስብም ከዚህ በለጠ ደስታ አይገኝም እና በቃ በጣም ምን ልበልህ እስከ አሁን ምን በቃ ዝነው እንጂ አስመራ አይመስለኝም እንዴው አንድ ቀን እንዴው ከልጄና ከቤተሰቤ እዚህ ያሉ አንድ ቀን በሆንም ይሄዳል ሆይ ነበር ወኝቴ ያው ደግሞ እግዚአብሔር መስገን ደግሞ እንትን ለዝነ በቃ አበቃኝ ከዚህ በኋላማ ሰላም ነው ያ ያለፈው ግፍና በደልማ አይረሳም በቃ ተደምስሷል አሁን ለሰላም አሁን እናቴ በሱዳን የመጣችው አሁን ግን በዚህ ነው መሸኘት በአውሮፕላን ወደ ኤርትራ በዚህ ሸኛታለሁ ብዬ ነው እና ሰላም ነው ካሁን በኋላ ምንም ነገር ይፈጠራል ብዬ አላስብም ከሰላም በስተቀር ወይዘሮ ዓለም ነጋሽ ጎረቤቶቻቸውን ለመጠየቅ በሱዳን አቆራርጠው አዲስ አበባ ቢገቡም አሁን ግን የሚመለሱት በኢትዮጵያ አየር መንገድ ከአዲስ አበባ አስመራ ነው የሁለቱ ሀገራት ወደ ሰላም መምጣት ለብዙ ተራርቀው ለኖሩ ኢትዮጵያውያንና ኤርትራውያን የመገናኛ ድልድይ እየሆነ ይገኛል ይህ በሁለቱ ሀገራት መሪዎች የተጀመረው የሰላም ጉዞ በዚህ ከቀጠለ ብዙ ድሎችን እንደሚፈጥር የሀገራቱ ህዝቦች ሁሉ ተስፋ ጥለዋል እንደም መስከረም ላይ ከጓደኞቼ ጋር እና ሌሎችም ሰዎች ሆነ ቅድመ ዝግጅት አድርገናል ወደ አስመራ ሄደን የተለያዩ ቦታዎችን ለመጎብኘት እኔ ካሁን ቀደም ማቀዋለሁ አሁን ደግሞ በተሻለ መልኩ እዛ ሄጄ ማቃቸውን ሰዎች አሉ ከነሱም ጋር ለመገናኘት ከፍተኛ እቅድ ይዘን መስከረም ላይ አሁን ለመሄድ ፕሮግራም ይዘናል ለሁሉም ለኢትዮጵያም ለኤርትራም እንኳን ለዚህ ያበቃን እንኳን ለሰላም ደረስን እኛ ወንድማማቾች ነን ምንም አይነት ልዩነት የለንም ደማችን አንድ ነው ስለዚህ በሰላምና በፍቅር እንቀጥላለን ሰላም تجمعي سبعي يزاكي تلوكي تلاقي سببا عين خامتكي